በፍጥነት ካንተ ፍቅር ይዛታል። 7 ነገሮችን ብቻ አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የመንካት ኃይል። ይህ ዘዴ በሳይኮሎጂው ዓለም ሃይ ስታተስ ተች ወይም ታክታይል ኮሚኒኬሽን ይባላል። በሰዎች መካከል ያለውን መቀራረብ በመቶ እጥፍ የማፋጠን እጅግ ከፍተኛ ኃይል አለው። ተገቢ በሆነ ቦታና ስሜት፣ ለምሳሌ ሰላም ስትላት፣ ስታቅፋት ወይም መንገድ ስታሻግራት እጇን ወይም ትከሻዋን ቀለል አድርጎ መንካት በሁለታችሁ መካከል ያለውን የሰውነት መለማመድ ፍጥነት ይጨምረዋል። የሰው ልጅ ቆዳ እጅግ በጣም ብዙ የነርቭ መልእክቶች አቀባዮች አሉት። አንተ ተገቢ በሆነ ስሜትና ጨዋነት በተሞላበት መንገድ እጇን ወይም ትከሻዋን ቀለል አድርገህ ስትነካት በሁለታችሁ አእምሮ ውስጥ ኦክሲቶሲን የተባለው የፍቅር ሆርሞን እንዲሁም የመተማመንና የመቀራረብ ሆርሞን ይመነጫል። ይህ ሆርሞን በሰዎች መካከል ያለውን ባዕድነት ወይም ስጋት በፍጥነት ሰብሮ የደህንነት ስሜትን ይፈጥራል። የንክኪ በአብዛኛው የሚደረገው ሳይታሰብና በፈገግታ መሃል ስለሆነ የሴቷ አእምሮ ድንገት ካንተ ጋር ያለውን ግንኙነት ከተራ ጓደኝነት ወደ ፍቅር ግንኙነት እንዲቀየር ያደርገዋል። ንክኪው ከ3 ሰከንድ ያልበለጠ ቀለል ያለ መሆኑ አእምሯ በአንተ ላይ ጥያቄ እንዳያነሳ ያደርገዋል። ነገር ግን በንቃተ ህሊናዋ ውስጥ ከአንተ ጋር የመቀራረብ ፍላጎቷን ይጨምራል። ሁለተኛ፣ መፍትሄ ሰጪ አትሁን። የወንዶች አእምሮ በተፈጥሮ ችግር ፈቺ ወይም መፍትሄ አቅራቢ ነው። ሴት ልጅ ያጋጠማትን ችግር ስታወራ የወንድ ልጅ አእምሮ ወዲያውኑ መፍትሄ ፍለጋ ይሯሯጣል። ነገር ግን ሴቶች በአብዛኛው ታሪኮቻቸውን የሚያወሩት መፍትሄ ስለጠፋቸው ሳይሆን የውስጣቸውን ስሜት አውጥተው ስሜታዊ እረፍት ለማግኘት ነው። እሷ ስታወራ ሳታቋርጥ ስታዳምጣት አእምሯ ይረዳኛል፣ ለስሜት ቦታ አለው የሚል ጥልቅ የደህንነት ስሜት ይሰማታል። በትኩረት ማዳመጥ ማለት ዝም ብሎ እንደ ምስል ተቀምጦ ማየት አይደለም። በአካልህና በትናንሽ ድምጾች አብረሃት መሆንን ማሳየት ማለት ነው። ለምሳሌ እሷ ስታወራ ወደ እሷ በጥቂቱ ዘንበል ማለት፣ በንግግሯ መሃል ጭንቅላትን በአዎንታ መነቅነቅ። ልክ ነሽ፣ ከባድ ነው፣ እሺ ከዛስ የሚሉ አጫጭር ማበረታቻዎችን መጠቀም። ይህ ሲሆን እሷ በአንተ አጠገብ ስትሆን ብቻ የምታገኘውን ልዩ የመደመጥ እርካታን ትለማመደዋለች። የምትናገረውን ነገር በትኩረት አዳምጠ ስሜቷን መልሰ በራስህ ቃላት ስታስተጋባው እጅግ ትማረካለች። ለምሳሌ እሷ ዛሬ በስራ ቦታ ያለቃዬ በጣም አናዶኝ ነው የዋለው ስትል አንተ ወዲያውኑ ስራሽን ቀይሪ ከማለት ይልቅ ዛሬ በጣም አስቸጋሪና አድካሚ ቀን ነው ያሳለፍሽው ማለት ነው ብለህ ስሜቷን እውቅና ስትሰጠው በአንተ ላይ ያላት እምነትና ፍቅር በከፍተኛ ሁኔታ ይጨምራል። ነገር ግን የውሸት ትኩረት እየሰጣት ከሆነ፣ ለምሳሌ እሷ እያወራች ስልክህን የምታይ፣ እጅህን የምታብተለትል ወይም አይንህን ሌላ ቦታ የምታቅበዘብዝ ከሆነ ድርጊትህ ከንቀት ስለሚቆጠር የመሳብ ፍላጎቷን ሙሉ በሙሉ ያጠፋዋል። መፍትሄ መስጠት ያለብህ እሷ ራሷ ምን ባድርግ ይሻለኛል ብላ ስትጠይቅ ወይም ሙሉ በሙሉ ስሜቷን አውጥታ ተንፍሳ ስትጨርስ ብቻ መሆን አለበት። መጀመሪያ ስሜቷን አጽድታ ከዚያ በኋላ ወደ መፍትሄው ተሻገርላት። ሶስተኛ፣ የአይን ንክኪ መጠቀም። ከሷ ጋር ስታወራ አይን ላይን በተረጋጋና በምቾት ስሜት ማየት። ጥናቶች እንደሚያሳዩት ሁለት ሰዎች አይን ላይን ለረጅም ሰከንዶች ሲተያዩ አእምሯቸው ኦክሲቶሲን የተባለውን የመተማመንና የፍቅር ሆርሞን እንዲሁም የመማረክ ኬሚካል የሚባለውን ማምረት ይጀምራል። ይህ የሆርሞን መነቃቃት በሁለታቸው መካከል ያለውን ስሜታዊ ሙቀት በከፍተኛ ሁኔታ ያፋጥነዋል። የአይን ንክኪ ዝም ብሎ ማየት ሳይሆን በአንጎል ውስጥ የፍቅር ስሜትን የመቀስቀሻ ቁልፍ ነው። ሴቶች በተፈጥሯቸው አይንን የሚሸሽ ሲያወሩ መሬት የሚያይ ወይም ሌላ ቦታ የሚመለከት ወንድን ሲያዩ ፍርሃት፣ መሸማቀቅ ወይም የሆነ ነገር መደበቅ እንዳለ አድርገው ያስባሉ። በተቃራኒው ግን ስታወራትም ሆነ ስታዳምጣት በተረጋጋና ዘና ባለ መንፈስ አይኗን ማየት ፍጹም በራስ መተማመን እንዳለህና እሷን ለመጋፈጥ እንደማትፈራ ያሳያል። ይህም ለሴት ልጅ ትልቅ የመሳብ ኃይል አለው። እሷ ስታወራ አይኗን በትኩረት ማየት አሁን ሙሉ ትኩረቴ ካንቺ ጋር ነው፣ ላንቺ ትልቅ ቦታ ሰጥቻለሁ የሚል ስውር የክብር መልእክት ያስተላልፋል። ይህ ባህሪ ሴቷ ካንተ ጋር ስትሆን ልዩ እንድትሆንና ሙሉ በሙሉ እንድትደመጥ ያደርጋታል። የሰው ልጅ ደግሞ ሙሉ ትኩረቱን ለሚሰጠው ሰው ልቡን መክፈቱ የማይቀር ነው። አራተኛ፣ ቀልደኛ መሆን። ሴት ልጅን ማሳቅ መቻል ወደ ልቧ ለመድረስ ቀላሉ መንገድ ነው። ጨዋነት ባለውና አስደሳች በሆኑ ቀልዶች እንድትዝናና ማድረግ ካንተ ጋር የምታሳልፈውን ጊዜ እንድትናፍቀው ያደርጋታል። አንድ ሰው ከልቡ ሲስቅ በአእምሮ ውስጥ ደስታን የሚሰጡ ኢንዶርፊንስ ወይም ዶፓሚን የተባሉ ሆርሞኖች በከፍተኛ ሁኔታ ይመነጫሉ። ሴት ልጅ ካንተ ጋር በምትሆንበት ጊዜ እነዚህ የደስታ ሆርሞኖች ከተለቀቁ አእምሯ ሳያውቀው ያንን ደስ የሚል ስሜት ካንተ ማንነት ጋር ያያይዘዋል። በዚህ ምክንያት ካንተ ጋር ስትሆን ሁል ጊዜ ሰላምና ደስታ እንደሚሰማት ስለምታስብ ያንን ስሜት ዳግም ለማግኘት ስትል አንተን መናፈቅ ትጀምራለች። በግንኙነት መጀመሪያ ላይ በሰዎች መካከል ተፈጥሯዊ የሆነ መሸማቀቅ፣ መጠራጠር ወይም መካረር ይኖራል። ቀልድና ፈገግታ ግን ይህንን ከባድ ድባብ በአንድ ጊዜ ያቀልጡታል። ሴት ልጅ ካንተ ጋር በነጻነት ስትስቅ በአንተ ዙሪያ የነበራትን የመከላከያ ቅጥሮችን ታወርዳለች። ይህ ደግሞ ውስጣዊ ማንነቷን
ስሜቷን፣ ሚስጥሯን ካንተ ጋር በግልጽ እንድትነጋገርና እንድታጋራ በሩን ይከፍታል። በስነ ልቦና ጥናቶች መሰረት ጥሩ መቀለድ የሚችል ሰው የአእምሮ ብልህነትና ስሜታዊ ብስለትን ያሳያል። ወቅቱንና ሁኔታውን ያገናዘበ ቀልድ የምታውቅ ከሆነ በአእምሮ ውስጥ ነገሮችን በቀላሉ የሚረዳ ጨዋና ማራኪ እንደሆነ ትቀረጻለህ። እንደ ጥንቃቄ ይህንን ግን ማወቅ አለብህ። ቀልደኛ መሆን ማለት 24 ሰዓት ቀልድ ማውራት ማለት አይደለም። ደግሞ ራስህን እያነሳ እየሰደብክ ሰዎችን ለማሳቅ መሞከር የለብህም። ይህም በራስ መተማመን እንደሌለ የሚያሳይ ማራኪነትን የሚቀንስ ይሆናል። እንዲሁም ሌሎች ሰዎችን በማጣጣል በመስደብ ወይም በሰው አካል ላይ በመቀለድ ለመሳቅ መሞከር ጨካኝና ስነ ምግባር የሌለው ሰው አስመስሎ ያሳያል። ቀልድ ስታወራ ከመጠን በላይ መሳቅና ማውራት ያስንቀሃል። ሁል ጊዜ የምትቀልድና ቁም ነገር የሌለ ከሆንክ እሷ ካንተ ጋር የረዥም ጊዜና የቁም ነገር ህይወት ለማሰብ ትቸገራለች። ቀልዱ ሁል ጊዜ ጣልቃ የሚገባ ማጣፈጫ እንጂ ዋናው መስተንግዶ መሆን የለበትም። 5ኛ ሚስጥራዊ መሆን። በመጀመሪያዎቹ ቀናት ስለራስ ሁሉንም ታሪክ ዘግዝከህ አትናገር። ይበልጥ አንተን ለማወቅ እንድትጓጓና በአእምሮ እንድታስብ ማድረግ አለብህ። አንድን መጽሐፍ ስታነብ የመጀመሪያው ምዕራፍ ላይ መጨረሻው ምን ሊሆን እንደሚችል ፍንጭ ከሰጠ ቀጣዩን ምዕራፍ የማንበብ ጉጉት ይጠፋል። በግንኙነት መጀመሪያ ላይ ስለ ድሮ ህይወት፣ ስላለ የገንዘብ መጠን፣ ስለ ቤተሰብ ታሪክ ወይም ስለ ቀጣይ እቅዶች ሁሉንም ነገር ዘግዝከህ ስትነግራት አእምሮዋ አንተን የመመርመር ፍላጎቷ ይሞታል። ነገር ግን ስለ ራስህ ጥቂት ነገር ነግረሃት ቀሪውን ታሪክ ሌላ ጊዜ ስታቆየው አእምሮዋ ውስጥ እንቆቅልሽ ትሆንባታለህ። ያንን እንቆቅልሽ ለመፍታት ስትል ስላንተ ደጋግማ ታስባለች። ሚስጥራዊ መሆን ማለት አለመናገር ወይም መደበቅ ማለት አይደለም። ይልቁንም ታሪክህን በሂደትና በጥቂቱ ማጋራት ማለት ነው። ለምሳሌ በአንድ ወቅት ስላሳካኸው ትልቅ ስኬት ወይም ስላለ ልዩ ክህሎት ገና በቅድሚያ ራስህን ለማግዘፍ ብለህ አታውራ። እንደውም ይህንን መጨረሻ ላይ እንድታውቀው አድርግ። ይህ ሲሆን እሷ አይን ውስጥ ሁልጊዜ አዲስ ገጽታ ያለው ማራኪ እንደሆነ ትታያታለህ። በመጀመሪያ ቀን ስለ ራሱ ሁሉንም ነገር የሚያወራ ወንድ ብዙውን ጊዜ ሰዎችን ትኩረት ለመሳብ የሚቸኩል ወይም ጥልቅ ማንነት የሌለው ይመስላል። በተቃራኒው ጥቂት ነገር ተናግሮ በጥልቀት የሚያዳምጥና አንዳንድ ታሪኮችን ለራሱ የሚያስቀር ወንድ ግን በራሱ የሚተማመን የራሱ ውስጣዊ ዓለም ያለውና ለመግባት ጥረት የሚጠይቅ ውድ ሰው እንደሆነ ያሳያል። 6ኛ የናፍቆት ጊዜ መስጠት። አብራ ስትሆን ሙሉ ትኩረትን ስጣት። ስትለያት ግን ሁል ጊዜ ቀድመ መልእክት ለመላክ ወይም ለመደወል አትቸኩል። የራሷን የናፍቆት ጊዜ ስጣት። የሰው ልጅ አእምሮ አንድን ነገር 100% እንደሚያገኘው እርግጠኛ ሲሆን ያንን ነገር የማድነቅና የመፈለግ ጉጉቱ ይቀንሳል። ሁልጊዜ የምትደውል፣ ሁልጊዜ ቴክስት የምታደርግና በማንኛውም ሰዓት የምትገኝ ከሆንክ አእምሮዋ በአንተ ዙሪያ የሚኖር የጉጉት ሆርሞን መመረቱን ያቆማል። ነገር ግን አብራ ስትሆን ማራኪ ሆነ ስትለያት ግን የራስህ ህይወት ስትኖር ቀጣይ ምን ሊያደርግ ይችላል የሚል የጉጉት ማዕበል ይፈጥርባታል። በአካል አብራ ስትሆን ወይም ስታወራት ሙሉ ትኩረትን መስጠት፣ በጥልቀት ማዳመጥ እና በጣም አስደሳች ጊዜ ማሳለፍ እዚህ ጋር ልዩና ፍጹም ወንድ መሆንን ያሳያታል። ከተለያያችሁ በኋላ ወዲያውኑ ለሷ መልእክት ለመላክ ብለህ ስልክ ላይ አትጣበቅ። የራስህ ስራ፣ ግብና ማህበራዊ ህይወት እንዳለ በተዘዋዋሪ ማሳየት አለብህ። ይህ ሲሆን አእምሮዋ ያንን በአካል ያሳለፋችሁትን ደስ የሚል ስሜት መልሳ ለማግኘት ስትል በአእምሮዋ ውስጥ አንተን ማሰብና መናፈቅ ትጀምራለች። ብዙ ወንዶች የሚስቱት አንድን ሴት ሲወዱ በመውደድ ስም ሙሉ ቀን መልእክት መላክና በመደወል ይህ ባህሪ በሴቶች አእምሮ ውስጥ የፍቅር ሳይሆን የመሰላቸት፣ የመታፈንና ናፍቆት የሚፈጠረው በሰዎች መካከል የተወሰነ ቦታና የጊዜ ርቀት ሲኖር ብቻ ነው። 7ኛ ንጽህናና አለባበስን መጠበቅ። የሚያምር አለባበስ፣ የተስተካከለ ጺምና ጸጉር እንዲሁም ደስ የሚል መዓዛ ያለው ሽቶ መጠቀም በመጀመሪያ ግንኙነት ላይ 50% የሚሆነውን የመሳብ ስራን ያጠናቅቃል። የሰው ልጅ አእምሮ ሰነፍ ነው። በአንድ ሰው ላይ ያየውን የመጀመሪያውን ውጫዊ ጥራት ተመርኩዞ የአጠቃላይ ማንነቱን ውሳኔ ያስቀምጣል። አንድ ወንድ ንጹህ የተስተካከለ ጺምና ጸጉር ያለው እንዲሁም ስርዓታማ ልብስ ለብሶ ሲመጣ የሴቷ አእምሮ ሳያውቀው እንዲህ ብሎ ይደመድማል። ይህ ሰው ለራሱ ክብር አለው፣ ህይወቱ የተስተካከለ ነው፣ ኃላፊነት መውሰድ ይችላል፣ ስነ ስርዓት አለው፣ ውጫዊ ስልጣኔ፣ ውስጣዊ ጥራት እንዳለ ማረጋገጫ ሆኖ ያገለግላል። ከ5ቱ የስሜት ህዋሳት መካከል የማሽተት ህዋስ በቀጥታ ከአእምሮአችን የስሜትና የትዝታ ማዕከል ጋር የተያያዘ ነው። አንተ የተጠቀምከው ደስ የሚልና ረገብ ያለ የወንዶች ሽቶ እሷ አጠገብ ስትሆን ልዩ የደስታና የፍላጎት ስሜትን ይፈጥርባታል። ከሁሉ በላይ ደግሞ ከተለያያችሁ በኋላ እንኳን ያንን ሽቶ ሌላ ቦታ ስታሸት ወዲያውኑ በአእምሮዋ የምትመጣው አንተ ነህ። ሽቶ የናፍቆት መልእክት ሆኖ ያገለግላል። ለአንድ ቀጠሮ ራስን አሳምረና ተዘጋጅተ መምጣት ለሷ ያለህን አክብሮት ያሳያል። ለሷ ቦታ ሰጥቻለሁ የሚል ስውር መልእክት ያስተላልፋል። በተቃራኒው ግን ዝም ብሎ ሳይዘጋጁና ንጽህናን ሳይጠብቁ መምጣት ግንኙነቱን አቅለለን እንዳየው ስለሚቆጠር ገና ከመጀመሪያው ፍላጎቷ ይጠፋል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።